ሰላም ውድ ማይንሰራውያን እንዴት ቆያችሁልን? በዛሬው ተወጡ ክለባችን የመለከቱ በርከት ያሉ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የዘ አትሌቲክሱ ጋዜጠኛ ላውሪ ዊል ስለ ክለባችን አሁናዊ መረጃዎችን ይዞ መጥቷል። ላውሪ ዊል እንዲህ ሲል ይናገራል። ስለ አሌክስ ስኮት ጠይቀው ላውሪ ዊል እንዲህ ሲል የዝውውር ክፍያ ከምጠብቁት በላይ ይሆናል። በርነማውዝ በጥሩ ዋጋ ይሸውታል። ዩናይትድ በ50 ሚሊዮን ፓውንድ ምናልባትም በ60 ሚሊዮን ፓውንድ ማግኘት እንደሚችሉ ካሰቡ ለማድረግ ይሞክራል። ነገር ግን ቦርነማውዞች እስከ 70 ሚሊዮን ፓውንድ ከተጫዋቹ ይጠብቃሉ ብሏል። በርነማውዝ አዲሱ ሊያቀርቡት ሲሞክርም የአሁኑ 2028 ያበቃል። ሆኖም ተጫዋቹ ይፈርም እንደሆነ ወይም እንዳልሆነ መመልከት አለብን ብለዋል። ዩናይትድ የሚመለከተው ሰው ነው። ልክ እንደ ማቲያስ ፈርናንዴስ በሱ ላይም ያለው የፋይናንስ ሁኔታን እያጤኑ ነው ብለዋል። ስለ ኤሊዮት አንደርሰን የጠየቀው ዊትዌል እንዲህ ሲል ይመልሳል። አንዳንድ ሰዎች ሁኔታው አሁንም ክፍት ይላል፣ ነገር ግን ለማንቸስተር ሲቲ የበለጠ ጥንካሬ ሊሰጥ የሚገባው ነው። ወደ እነሱ የሚሄድበት እድልም አለ። በዩናይትድ ዙሪያ ያሉ አንዳንድ ሰዎች እሱን ሊያስፈሩት የሚችሉበት ትንሽ እድል ስላለ በጣም ተጨባጭ ነገር ካለ ብለው እየሞከሩም ነው ብለዋል። ዩናይትድ ኤደርሰን ለማስፈረም ምን ያህል ቅርብ ነው ተብሎ የጠየቀው ላውሪትዌል እንዲህ ሲል ይመልሳል። ሐሙስ ከሰዓት በኋላ ጥሩ ደረጃ ነበረው። ዝውውሩ ሲጠናቀቅ ዩናይትድ ይፋ ሊያደርግ ይችላል። አሁን ላይ በጣም ቅርብ ናቸው ብሏል። የመጨረሻዎቹ ነጥቦች እስካሁን አልተስተካከሉ፣ ነገር ግን ዝውውሩ ተቃርቧል። እንደሚጠናቀቅ እጠብቃለሁ። ከአንዳንድ ሪፖርቶች ትንሽ ያነሰ እንደቀረ ተነግሮኛል። ተጨማሪ ዋጋን ጨምሮ እስከ 38 ሚሊዮን ፓውንድ የሚጨርስ ይመስለኛል። በመጨረሻው ድርድር ደረጃ ላይ ናቸው። የግል ውሎች አሁን ላይ ችግር አይሆንም ብለዋል። ላውሪ ዊል በዚህ ክረምት ዩናይትድ የግራ ክንፍ ተጫዋች ወይስ የግራ መስመር ተከላካይ ቅድሚያ ይሰጣል ተብሎ ሲጠይቅ እንዲህ ሲል ይመልሳል። የግራ ተከላካይ ከግራ ክንፍ የበለጠ ትኩረት ሊሰጠው የሚገባው ቦታ ነው ብለዋል። ማይሰትን ለማቲያስ ፈርናንዴስ ስምምነት በዝውውር ክፍያና በደሞዝ ረገድ ምን ያህል እንደሚያስወጣው እያጣራ ነው ብሏል። ላውሪ ዊል ስለ አዳም ዋርተንና ስለ ክለባች ጠይቆ እንዲህ ሲል ይመልሳል። እሱ በእርግጥ የተመለከቱት ሰው ነው እና ዋርተን ላይ ፍላጎት አላቸው። ስለዚህ ጉዳይ ከጥቂት ሳምንታት በፊት የዝውውር ክፍያ እንደጠየቁ ነበር። ክሪስታል ፓላስ ኖቲንግሃም ፎረስት አንደርሰን እስኪሸጥና የዋርተን ዋጋ ምን ያህል እንደሆነ እስኪናገሩ ይጠብቃሉ ተብሏል። ላውሪ ዊል ስለ ሉዊስ አልጠይቆ እንዲህ ይመልሳል። ስለ ሉዊስ ሳል የቅርብ ጊዜ ሪፖርቶች አይተናል። እሱ ዩናይትድ የሚወደው ተጫዋች ነው። ኒውካስል ቡድናቸውን ለማደስ በሽያጭ ለአንዳንድ አስቸጋሪ ውሳኔዎችን ማድረግ እንደሚኖርባቸው ይሰማኛል። ስለሆነም ዩናይትድ ይህን የግራ መስመር ተከላካይ ለማስፈረም አሁን ላይ ትልቅ ፍላጎት አለው ብለዋል። ላውሪ ዊል በመጨረሻም ቶናሊ ከክለባችን ጋር ሳይጠይቀው እንዲህ ሲል ይመልሳል። በአመቱ መጀመሪያ ላይ በጣም ጠንካራ ፍላጎት እንዳልተሰምተኛል። ከዚያም ዋጋው ዩናይትድ ሊያስብ የሚችል ነገር እንዳልሆነ ተነግሮኛል። በዚህ ሳምንት በጣሊያን ከኤደርሰን ጋር በአጀንዳው ላይ እንዳለ የሚገልጹ ሪፖርቶች ቀርቧል። ከዚህ ጊዜ በፊት የእሱ ዋጋ ዩናይትድ ለመክፈል ፈቃደኛ ከሆነ ዋጋው በላይ እጅጉን ከፍተኛ እንደሆነ ተረድቼ ነበር ሲል ተናግሯል። ለክለባችን ቅርብ የሆነው ታማኙ ቤን ጃኮብስም ትላንት ማምሻውን ስለ ክለባችን አዳዲስ መረጃዎችን ይዞ ወጥቷል። ስለ ራሽፎርድ ጠይቆ ቤን ጃኮብስ እንዲህ ይመልሳል። መረጃ አሁንም ማርከስ ራሽፎርድ ከአንቶኒ ጎርደን በተጨማሪ ለባርሴሎና ቅድሚያ የሚሰጠው ጉዳይ መሆኑ ነው። ባርሴሎና ከጁሊያን አልቫሬስ ጋር እየተነጋገር፣ ነገር ግን ይህም ከራሽፎርድ ጋር የሚያወሳስበው ሊሆን ይችላልም ብሏል። የመንስት አቋም ሁሉም ጫጫታና ሌሎች ፈራሚዎችን ችላ ማለት እና ይህም ማለት የ30 ሚሊዮን ዩሮ የመግዘፍ አማራጭን መጠቀም ለገንዘብ ማግኘት በጣም ጥሩ እንደሆነ ያስባል። ማንቸስተር ራሽፎርድን መመለስም አይፈልጉም። ስለሆነ ራሽፎርድ ባርሳን ባይቀላቀልም ወደ ሌላ ክለብ ያመራል ሲል ተናግረዋል። ቤን ጃኮብስ በመቀጠልም ለአንድ ዓመት ያህል በኒውካስትል የሳንድሮ ቶናሊ ዋጋ 100 ሚሊዮን ፓውንድም ከዚያ በላይ ነበር። ምናልባት በአሁን ገበያ ውስጥ ይህንን ዋጋ ለመጥራት መብት አላቸው። ምክንያቱም አብዛኞቹ የማንነት ተጫዋቾች ዋጋቸው ከ60 እስከ 100 ሚሊዮን ፓውንድ መካከል ሲሆን ቶኒ ደግሞ በዚህ ዋጋ አናት ላይ ይሆናል ሲል ተናግሮ ኒውካስል በኤሊዮት አንደርሰን ላይ የመጨረሻውን ዋጋ ምን እንደሆነ ይጠብቃል። እናም ከዚያም በኋላ በአንደርሰን ዋጋ ተመስርቶ ቶናሊ ምን ያህል ዋጋ እንደሚወጣ ለመወሰን ዝግጁ ናቸው ብለዋል። ቤን ጃኮብስ ክለባችን በዝውውር መስኮቱ 6-7-8 ፊርሞችን ሊያደርጉ ይችላሉ ሲል ተናግሯል። ቤን ጃኮብስ ስለ ማቲያስ ፈርናንዴዝ ጠይቆ እንዲህ ሲል ይመልሳል። ምንም እንኳን ዌስትሃም ከወረደ የሚል መልቀቂያ አንቀጽ ባይኖርም ማቲያስ ፈርናንዴዝ እንደሚልቅ እርግጠኛ ነኝ። በዋጋ አንጻር ዌስትሃም ከወረደ በኋላ ፍላጎት ላላቸው ክለቦች ግልጽ የሆነ ቀላል ወይም የተሻለ ዋጋ አለው። ቢቆዩ ኖሮ ለሱ የከፈሉትን እጥፍ ዋጋ ይጠይቁ ነበር ሲል ቤን ጃኮብስ ተናግሯል። ቤን ጃኮብስ ስለ ጆሹዋ ዚርክዚ ጠይቆ እንዲህ ሲል ይመልሳል። ዚርክዚ መቆየት ይፈልጋል። ከውድድር ዘመኑ በፊት አለመልቀቁ በቀጣይ ዓመት ለሱ ቁልፍ ሊሆን ይችላል። ምክንያቱም ዚርክዚ ከሚያስፈልጉት ነገሮች በላይ እንደሆነ
ሊነገሩ ይችላል። 9 ቁጥር ቅድሚያ ከሚሰጣቸው ነገሮች በትክክል የለም፣ ነገር ግን 9 ቁጥር ሊመጣም ይችላል ብለዋል። ቺዶቢ የመጀመሪያ ቡድን አካል ከሆነና ተጽዕኖ ፈጣሪ ከሆነ ትንሽ በእድሜ የገፋ ተጫዋች መግዛት ለነሱ ምክንያታዊ ነው ብዬ አላስብ። ነገር ግን ማይሰትር ሌላ አጥቂ ለማስፈረም ዝግጁ አይመስለኝም። ምክንያቱም ቤንጃሚን ሴስኮ ድር ዘመኑ በጥሩ ሁኔታ ስለጨረሰ ማቲያስ ኩኛና ብራሂም ደግሞ ሁለቱም እዚያ ቦታ ላይ መጫወት ይችላሉ እና በቺዶቢ ላይ ትልቅ እምነት አለ። ስለሆነም የጆሹዋ ዚርክዚ መቆይታ የሚወስነው የነኝህ ተጫዋች ጉዳይ ነው ብለዋል። አሌክስ ክሮክ በቶልክ ስፖርቱ ላይ የኤደርሰን ስምምነት ወደ መጨረሻ ደረጃ እየገባ መሆኑ ማንቸስተር ዩናይትድ የመሃል ሜዳ መልሶ ግንባታውን ለቀጣዩ ምዕራፍ እያዘጋጀ ነው አለ። በሊጉ የተፈተኑ ፕሪሚየር ሊግ ባለተሰጦችን ትኩረት እንደሚያደርጉም ይጠበቃል። ሳንድሮ ቶናሊ፣ ካርሎስ ባሌባና ሌሎች ከፍተኛ ደረጃ ያላቸው ተጫዋቾች ውስጥ እየተገመገሙ ነው ብሏል። ኤሎት አንደርሰን በኦልድ ትራፎርድ የሚደነቅ ተጫዋች ነው፣ ነገር ግን ማንቸስተር ሲቲ ዝውውሩን እየጨረሱ ነው የሚል ጠንካራ እምነት አለ። ዩናይትድ ጥንካሬ ይፈልጋል፣ አትሌቲክስና የፕሪሚየር ሊግ እርግጠኝነት ይፈልጋል። ስለሆነም በቀጣይ 2 የፕሪሚየር ተጫዋቾችን በዚህ ቦታ ላይ ያስፈርም ይችላል ብለዋል። ማንቸስተር በሚቀጥሉት ቀናት ከሳንድሮ ቶናሊ ካምፕ ጋር ስለ ዝውውሩ ውይይት እንደሚያደርግ ይጠበቃል። ሳንድሮ ቶናሊ እና ወኪሎቹ በአሁኑ ጊዜ በጣሊያን ይገኛል። የማንቸስተር ተወካዮችም ከአትላንታ ኤደርሰን ስምምነት በመጨረሻዎቹ ሰዓታት ውስጥ ካጠናቁ በኋላ ይገናኛል። በሚቀጥሉት ቀናት ውስጥ ውይይት ይደረጋል ተብሎም ይጠበቃል። ቶናሊ በዩናይትድ እና ማይክል ካሪክ አዲስ ኮከብ አማካይ ተጫዋች ለማግኘት በያዘው ዝርዝር ውስጥ ካሉት ዋና ዋና ስሞች አንዱ ሲሆን ኒውካስትልን በዚህ ክረምት ተጫዋቹን ለመሸጥ አቅዷል ተብሏል። ኒውካስትል ሳንድሮ ቶናሊ ለመሸጥ ዝግጁ ነው፣ ምክንያቱም በዚህ ክረምት ወደ ቻምፒየንስ ሊግ ክለብ መዘወር ይፈልጋል። ሆኖም ግን ሽያጩን የሚስማሙት ከ85 ሚሊዮን ፓውንድ እስከ 90 ሚሊዮን ፓውንድ ከሆነ ብቻ ነው። የቅናሽ እድል የለምም ተብሏል። ማንቸስተር በአሁኑ ጊዜ ያንን ዋጋ ለመክፈል አይፈልግም። ኒውካስትል ዋጋውን ይቀንሳል ወይም ሚሊዮን ለማየት መጠበቅ ይፈልጋል። ማንቸስተር ወደ 65 ሚሊዮን ፓውንድ ለመክፈል ፍቃደኛ ነው ተብሏል። ሳንድሮ ቶናሊ ማንቸስተር የመቀላቀል ይወዳል። የግል ውሎች አልተስማሙ፣ ነገር ግን ችግር እንዳልሆነ ይጠቁማል። ቶናሊ ከአርሰናልና ከማንቸስተር ሲቲ ይልቅ ዩናይትድ መቀላቀል ይመርጣልም ተብሏል። አሁንም ምንም ይፋ የክለቦች ወይም ምንም አይነት የተሻሻለ ነገር የለም። በጣም ገና በጅምር ላይ ነው። ማንቸስተር የሚያደርገውን ኒውካስትል የ90 ሚሊዮን ፓውንድ ዋጋ ከቀነሰ ብቻ ነው ተብሏል። የማንቸስተር ኢቭኒንጉ ጋዜጠኛ ስቴቨን ኤድስተን የአካዳሚ ምንጭ በቀጣዩ ውድድር ዘመን በቋሚ ደረጃ ወደ መጀመሪያው ቡድን ሊገቡ የሚችሉ 2 ወይም 3 ተጫዋቾች እንዳሉን ተናግሯል። ሌሲ እውነተኛ የመጀመሪያ ቡድን ብቃት ካላቸው መካከል አንዱ ነው። ነገር ግን መርሃ ግብሩ ወደ መደበኛ የውድድር ዘመን የመለሰበት ወቅት ለቡድኑ አስተዋጽኦ የማድረግ ጠንካራ ድል ያላቸው ጥቂት ሌሎች የአካዳሚ ተጫዋቾችም አሉ ብሏል። ማይክል ካሪክ እና የአሰልጣኝ ክፍሉ ሺያ ሌሲን እጅጉን ያደንቃል። እጅግ በጣም ጥሩ ብሎም ደረጃ ሰጥቶታል። የመጀመሪያ ሰራተኞችም ችሎታ ያውቃሉ። ሌሲ በጣም ጥሩ ቦታ ላይ እንዳለና በዚህ ክረምት ለማስደመም በበርካታ የክለቡ ሰዎች ድጋፍ ተሰጥቶታልም ብለዋል። ማርኮ አልካሬዝ ባወጣው ዘገባ መሰረት የማንቸስተር ቦርድ ስለ ማቲያስ ፈርናንዴዝ ለመጠየቅ ዋጋውን ለመረዳት ከዌስትሃም ጋር በቀጥታ ግንኙነት አድርጓል። ማንቸስተር ከካምፑ ጋር ተነጋግሮ ያነምጮች ለመዘወር ክፍተት ተጨባጭ ፍላጎትና ተጨማሪ እድገቶች እንደሚጠበቁም ይጠበቃል ሲል ማርኮ አልካሬዝ ዘግቦታል። ቲቦ ኮርቷ ስለ ሀገሩ ልጅ ሴኔ ላሜስ ተጠይቆ እንዲህ ሲል ይመልሳል። ሴኔ በጣም ጎበዝ ግብ ጠባቂ ነው። በቤልጅየምና ማንቸስተር ጥቂት ጨዋታዎችን ሲጫወት አይቼዋለሁ። በከፍተኛ ደረጃ ለመጫወት የሚያስፈልገው አቅምና ስብዕና እንዳለው ማየት ትችላላችሁ ብሏል። ፉትቦል ኢንሳይደር በወጣው ዘገባ መሰረት ማንቸስተር በዚህ ክረምት ሌላ አጥቂ ለማስፈረም ይፈልጋሉ። በዣን ፊሊፕ ማቴታ ላይ ፍላጎት አላቸው። የክሪስታል ፓላሱ አጥቂ ተመጣጣኝ አማራጭ ተደርጎ ተጫዋቹም ከሴስኮ ጋር የፎካከር ሚና ሊቀበል ይችላል። ተጫዋቹ በዚህ ክረምት ከክሪስታል ፓላስ መልቀቁም አሁን ላይ እርግጥ ነው ተብለዋል። ማርከስ ራሽፎርድ ከባርሴሎና እቅድ ውጭ ነው ተባለ። ሌዋንዶስኪ ለመተካት አጥቂ ማስፈረም ካልቻሉ በስተቀር ከዚህ ውድድር ዘመን በላይ ለማቆየት ምንም ፍላጎት የላቸውም። ባርሴሎና በአጠቃላይ አንቶኒ ጎርደን ከራሽፎርድ የተሻለ ብቃት እንዳለው ብሎ ያምናሉ። በቀጣይ ቀናት ጁሊያን አልቫሬዝን ካስፈረሙት ደግሞ የራሽፎርድ ነገር ያበቃል ተብለዋል። ማንቸስተር ዩናይትድ ለማቲያስ ዴት የሚቀርቡ ጥያቄዎችን ለማዳመጥ ፈቃደኛ እንደሆነ ተሰማ። ተከላካዩ ካሪክ ቅድሚያ ከሚሰጣቸው እቅዶች ውስጥ አንዱ እንዳልሆነ ይነገራል። ቪላሪያል ማቲያስ ዴትን የማስፈረም ህልም አለው። የውሰት ስምምነት በጣም ማራኪ አማራጭ ነው ይቆጠራል። የስፔኑ ቡድን ከ20 ሚሊዮን ዩሮ በላይ የሚበልጥ ዋጋ ያለው ተስማሚ የግዢ ውልም ለማካተት ሊሞክር ይችላል ተብሏል። አንዲ ቢተን ስለ ብሩኖ ፈርናንዴዝና ሮይኪን ጠብ ያለውን አስተያየት ሰጠ። ብሩኖ ፈርናንዴዝ ሮይኪን ሲገፋ ወድጀዋለሁ፣ ማርቲኔዝ ስኮልስ ሲገፋ ወድጀዋል። ነገር ግን ዩናይትድ ደጋፊ ነኝ፣ ዩናይትድ ጥሩ እንዲሆን በእነኚህ ተጫዋቾች እፈልጋለሁ ሲል ተናግረዋል። ማንቸስተር ዩናይትድ የረጅም ጊዜ ቅጥር ስትራቴጂ አካል በመሆን ኢያን ሱቢያሬን እየተከታተለ ተባለ። 19 ዓመቱ የሪቨር ፕሌት የክንፍ ተጫዋች በደቡብ አሜሪካ ካሉት እጅግ አስደሳች ወጣት ባለሰጦች መካከል አንዱ እንደሆነ በሰፊ ይታወቃል ተብሏል።
ሞንዶ ዲፖርቲቮ ባወጣው ዘገባ መሰረት ማንቸስተር ዩናይትድ ማርክ ካሳዶን የተከተሉም በባርሴሎና ያለ ሁኔታ ማርከስ ራሽፎርድን በተመለከተ ከስምምነት ጋር ሊያያዝ ይችላልም ተብሏል። ነገር ግን ማርክ ካሳዶ ከባርሴሎና መልቀቁ እጅጉን የማይታሰብ ነው ብለዋል። ቤን ጃኮብስ በወጣው ዘገባ መሰረት ማንቸስተር ዩናይትድ በኦሬንጅ ቹዋሜኒ ያለው ፍላጎት በክሪስቶፈር ቪቤል እየተመራ ነው ሲል ተናግረዋል። ኤደርሰን በአሁን ጊዜ በብራዚል ከቤተሰቡ ጋር ጊዜ እያሳለፈ፣ ነገር ግን ምንጮች እንደሚሉት ስምምነቱ ሲጠናቀቅ ወደ እንግሊዝ ለመብረር አሁን ላይ ዝግጁ ነው ሲል ቤርጋሞ ቲቪ ዘግቦታል። ጆሹዋ ዚርክዚ እና ማኑኤል ኡጋርቴ ዩናይትድ መልቀቅ እንደሚጠበቃቸው አውቀው ዩናይትድ በዝውውር ገበያው ላይ እነሱን ለመተካት አሁን ላይ እየፈለገ ነው ሲል ግሬን ቤሊ ዘግቦታል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ መመለሱ አሁንም ከሚያገኘው ገቢ አንጻር አሁን ሩቅ ይመስላል ሲል ላውሪው ዘግቦታል። ከማርከስ ራሽፎርድ ጋር ቅርበት ያላቸው ምንጮች በአርሴናል ምንም አይነት ውሳኔ እንዳላሳወቁትና አሁን የሚቀጥሉት ዘመን ከጎርደን መምጣት ጋር በክለቡ የመቆየት እድል ይኑሮ አይኑሮ እንዳላወቀ ይናገራሉ። በባርሴሎና የሚገኙ ከፍተኛ ስራ አስፈጻሚዎች ጎርደን ሲመጣ ራሽፎርድ የመቆየት እድሉ ይበልጥ የተሳሰበ እንደሆነ አምኗል። ባርሴሎና ማንቸስተር የ6 ሚሊዮን ፓውንድ የመግዛት አማራጩን ለመጠቀም ካሰቡ ለዩናይትድ ለማሳወቅ እስከ ጁን 15 ቀን የጊዜ ገደብ ሰጥቷቸዋል ሲል ዘ አትሌቲክስ ትላንትና ዘግቦታል። ስካይ ስፖርት ኒውስ በወጣው ዘገባ መሰረት ማንቸስተር ለተባረረው ሩበን አሞሪም እና ለአሰልጣኞቹ ክፍል 16.7 ሚሊዮን ፓውንድ ካሳ ከፍሏል ብለዋል። ማንቸስተር በዚህ ክረምት አዳዲስ ፈራሚዎችን የማምጣት ችሎታውን በተመለከተ ኬራን ማግዌር የእግር ኳስ ፋይናንስ ባለመጠየቁ እንዲህ ሲል ይመልሳል። ማንቸስተር በዚህ ክረምት ገንዘብ ለማውጣትና ተለዋዋጭነት እንዲኖረው የሚያስችል ትልቅ አቅም አላቸው ብሏል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት የማንቸስተር ልዑካን ቡድን በበርካታ ርዕሰ ጉዳዮች ላይ ውይይት ለመጀመር ጣሊያን ገብቷል። የሳንቶስ ቶናሊ ወኪሎች ጣሊያን ውስጥ ናቸው። እናም ሊወያዩባቸው የሚችሏቸው ተጨማሪ ነገሮችም አሉ ብሏል። ፋብሪዚዮ ሮማኖ በቀጠልም ኤደርሰን ዩናይትድ ተጫዋች ለመሆን እጅጉን ተቃርቧል። የጎዳዩ ነገር ከዩናይትድ የመጨረሻው ፍቃድ ብቻ ነው ብሏል። ቶልክ ስፖርት በወጣው ዘገባ መሰረት አዳም ዋርተን በዚህ ክረምት ስለወደፊቱ ትልቅ ውሳኔ ለማድረግ የተዘጋጀ ነው። የእንግሊዙ አማካይ ተጫዋች ማንቸስተር ዩናይትድ፣ አርሰናልና ሊቨርፑል ይፈልጉታል። ክሪስታል ፓላስ ተጫዋቹን ለመልቀቅ ፈቃደኛ ቢሆንም ከተጫዋቹ እስከ 80 ሚሊዮን ፓውንድ ይፈልጋል ተብሏል። ቴሌግራፍ በወጣው ዘገባ መሰረት ማንቸስተር ከክረምት የዝውውር መስኮት በፊት በርካታ የመሃል ኢላማዎች ላይ ሰፊ ግምገማና ትንተና አድርጓል። ማቲያስ ፈርናንዴዝ እና ካርሎስ ባሊባ ክለቡ የመሃል ሜዳውን ለማጠናቀር አማራጮችን ሲያስስ በቅርቡ ከሚከታተላቸው ተጫዋቾች መካከል ናቸው። ዩናይትድ እንዲሁም በውስጥ ከፍተኛ ደረጃ የተሰጠውን የሪያል ማድሪድን አማካኝ ኦሬንጅ ቹዋሜኒን በእጅጉ ያደንቃል ሲል ተናግረዋል። ሜል ስፖርት ባወጣው ዘገባ መሰረት ማንቸስተር በቅርብ ሳምንታት ውስጥ የብሬንትፎርዱን ተከላካይ ሚካኤል ካዮዲን የፈለጉ ሲሆን ዲያጎ ዳሎትን ለረጅም ጊዜ ሊተካ ይችላል ብለው ያስባሉ። ብሬንትፎርድ የመስመር ተከላካይ ዋጋ 50 ሚሊዮን ፓውንድ እና ከዚያ በላይ እንደሆነ የሚያስባሉ። በዚህ ክረምት ለመሸጥ ምንም አይነት ጫና አይገጥማቸው። ባለፈው ዓመት ከፊዮረንቲና ያስፈርሙታል። ተጫዋቹን ለመዘዋወር በንቃት አይገፋፋም ሲል ተናግረዋል። ፔፐር ስፖርት ባወጣው ዘገባ መሰረት አንድሬ ኦናና ዩናይትድ የስራ ዘመን እንደገና የማደስ ተስፋውን አላስወገድም። ምንም እንኳን አሁን የሚመስል ቢሆንም ሁለቱ ትርፍ ክለቦች ትራብዞን ስፖርትና ቤሽክታሽ ኦናና ላይ ፍላጎት አላቸው። በዚህ ደረጃ ምን ያህል ለመክፈል ፈቃደኛ እንደሚሆነ ግን ግልጽ አይደለም ብሏል። ተጫዋቹ አሁን ላይ ወደ ዩናይትድ መመለስ ቢፈልግም ዩናይትዶች ተጫዋቹን ለማቆየት ምንም ፍላጎት የላቸውም ተብለዋል። ማቲያስ ፈርናንዴዝ ከሌላ ክለብ ፍላጎት ቢኖርም ማንቸስተር ዩናይትድን ብቻ እንዲፈልግ ተረድቷል። የግል ውሎች እንደ ጉዳይ አይቆጠርም። ዩናይትድ የ5 ዓመት ለማቅረብ በዝግጅት ላይ በመሆኑ የውሳኔ ሀሳቡ አካል ሆኖ ተዘጋጅቷል። አማካይ ተጫዋቹ በፕሮጀክቱ ሙሉ በሙሉ ተስማማም ታውቋል። ሁሉም ነገር ወደ እቅዱ ከሄድም ስምምነቱን የሚጠቅ ይጠብቃል። ዩናይትድ አሁን ዝግጁ ነው። ከመጋረጃ ጀርባውን ተኞቶች ካደረጉ በኋላም ድርድሩን በይፋ ሊጀምሩ ነው ተብሏል። ዌስትሃም ዩናይትድ ለሽያጭ ክፍት እንደሆኑ ታውቋል። የክፍያዎች አወቃቀርና ተጨማሪ በዋጋ ላይ ስምምነት ለመድረስ ቁልፍ ሚና እንደሚጫወት ይጠበቃል። ከክለብ ወደ ክለብ የሚደረጉ ውይይቶች በሚቀጥሉት ሳምንታት እንደሚጀምሩ ይጠበቃል ሲል ትራንስፈር ታይም ዘግቦታል። የክለባችን ዋና ስራ አስፈጻሚ ኦማር ቤራዳ በዚህ የውድድር ዘመን ክለቡ ስላሳየው እድገትና የንግድ ለውጥ ተነሳሽነቶች ቀጣይ አዎንታዊ ተጽዕኖ በጣም አዎንታዊ ስሜት ይሰማናል። በፕሪሚየር ሊጉ 3ኛ ደረጃ ማጠናቀቅና ወደሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስ ብቁ መሆን የወንዶቹ ቡድናችን በሜዳው ላይ ስላለው የተሻሻለ ብቃት ማረጋገጫ ነው። ማይክል ካሪክ በበላይነት ባሳለፋቸው 17 ጨዋታዎች እጅግ በጣም ጥሩ ጥራት ስራ ሰርቷል። ዋና አሰልጣኝ ሆኖ መቀጠሉ የሚያስደስተናል ብሏል። የሴቶቹ ቡድናችን በዩኤፋ የሴቶች ቻምፒየንስ ሊግ ሩብ ፍጻሜ ላይ ደርሷል። እንዲሁም ለመጀመሪያ ጊዜ ሊግ ካፕ ፍጻሜ ላይ ደርሷል። በዓለም ዘፈንስ ተጫዋቾችን እንደገና ይሳተፋሉ። በአካዳሚ በኩል የኤፍኤ ወጣቶች ውስጥ
የሰጥ ዋንጫ ነው የፔልቱ የጥሎ ማለፍ ፍጻሜዎች መድረስ ለወጣቶቹ ልማት ያለን ቀጣይነት ቁርጠኝትም የሚያሳይ ነው ሲል ተናግሯል። ሜል ስፖርት በወጣው ዘገባ መሰረት የመሰረት ኢላማ የሆነው ኦሬንጅ ቸውሜኒ በማድሪድ መቆየት ይፈልጋል። ነገር ግን አዲሱ አለቃ ጆዜ ሞሪኖ ሮድሪን ከስቲቨን ሞርተን ጁልማርን ከስፖርት ሊዝበን ቢያገኝ ተጫዋቹ ሊለቅ ይችላል ተብለዋል። ማንቸስተር ዩናይትድ ቶም ሂተን እንደገና ኮንትራት አስፈረመ። ነገር ግን አንድሬ ኦናና አማራጮችን ሲያስስ አልታይ ባይንደርን ወደ ቱርክ እንዲመለስ ሲፈልግ ለሴኔ ላሜንስ ተጨማሪ ድጋፍ ያስፈልጋቸው ዩናይትድ በዚህ ክረምት ሌላ ግብ ጠባቂ ያስፈርማል ሲል ሜል ስፖርት ዘግቦታል። ሜል ስፖርት በተጨማሪም የዩናይትድ ምርጥ ኢላማዎች ከሪያል ማድሪድ የመጣው ኦሬንጅ ቸውሜኒ ከኖቲንግሃም ፎረስት የመጣው ኤሊዮት አንደርሰን ናቸው። ነገር የእንግሊዝ ተጫዋች ክፍያ ከተስማማም ተቀናቃኙን ሲቲ እንደሚቀላቀል ይጠበቃል። የሌስተር ሲቲ የማል ተከላካይ ቤን ኔልሰን ዩናይትድ ትኩረትን የሳበ ተጫዋች ነው። ኔልሰን በግራ ተከላካይ ቦታ ላይ መጫወት ይችላል። ምንም እንኳን እንደ መጀመሪያ ቡድን ጀማሪ በትም ቻርልስ እና ኔልሰን ክለቡ ከሚገመገማቸው ተጫዋቾች መካከል አንዱ ሲሆኑ ለቡድን ጥልቀትም ለማቅረብ አቅም አላቸው ሲል ሜል ስፖርት ዘግቦታል። ጋዜጣ ዴሎ ስፖርት በወጣው ዘገባ መሰረት ማይሰን ግሪንውድ በዚህ ክረምት ከማርሴይ እንደሚለቅ ይጠበቃል። ማንቸስተር ዩናይትድ ከፍተኛ የዝውውር ክፍያ እንደሚያገኝ ይጠበቃል። አትሌቲኮ ማድሪድ፣ ቦሩሲያ ዶርትመንድ እና ጁቬንቱስ ተጫዋች ይፈልጋሉ። ሮማ ውድድሩን በመምራት ላይ ሲሆን አባቱን አስቀድሞ አነጋግሮ ማንቸስተር ዩናይትድ በአሁኑ ኮንትራት ከ40 እስከ 50% ትርፍ ያገኛልም ተብለዋል። ማንቸስተር ዩናይትድ የግራ ተከላካዮች አሁንም እንዳላቸው ያስባሉ። ሉክሾ፣ ዶርጉ፣ አማስና ሊሆን በክለባቸው ውስጥ ይገኛሉ። ማዝራዊ እና ደሎትም እዚያ መጫወት ይችላሉ። በድንገት ተፈጥሮ የግራ ተጫዋች የበለጠ የሚፈልግ ይመስላል። ዩናይትድ በዚህ ክረምት ወይም በሚቀጥለው ክረምት ራሽፎርድን፣ ሳንቾ እና ጋርናቾ እንዲሜላንጋን በሶስት የክረምት ዝውውር በሶስት ካለቀቁ በኋላ የግራ ክንፍ ስፔሻሊስት ያስፈልጋቸዋል ሲል ሳሙኤል ሉካስ ዘግቦታል። ሳሙኤል ሉካስ በመቀጠል በሰት የብራይቶን አማካይ ካርሎስ ባሌባ ፍላጎት እንዲለው ቀጥሏል። በቅርቡ አዲሱ ለማተዘግቶ ዩናይትድ ተጫዋቹን ዝውውር እና ይፈልግ ያሆናል። ብራይተን ዋጋውን ዝቅ አድርጓል ብሏል። ጄሰን ዊልኮክስ የሞርጋን ሮች አድናቂ መሆኑ ይታወቃል። አርሰናል፣ ቼልሲም አሁንም የአስቶን ቪላን ኮከብ ለማስፈረም ፍላጎት አላቸው ተብለዋል። ወይኔ ሩኒ በዚህ ውድድር ዘመን ሉክ ሾው በጣም የተሻሻለ ተጫዋች አድርጎ ገልጾታል። ሾው በቅርብ ዓመታት ውስጥ ከጉዳት ጋር ሲተገለጠ ነገር ግን 38 የፕሪሚየር ሊግ ጨዋታዎች በመጀመር ወጥ የሆነ የውድድር ዘመን አሳልፏል። በዩናይትድ ታሪክ ውስጥም 5ኛ ተጫዋች ነው ይህንን ስኬት ያስመዘገበው። ሩኒ ስለ ሉክ ሾው እንዲህ ሲል ይናገራል። እኔ እንደማስበው ሉክ ሾው በዚህ ውድድር ዘመን በጣም የተሻሻለ ተጫዋች ይመስለኝ። አሁን ልምድ ያለው ተጫዋች ሊሆን ያውቃል። ነገር ግን በዚህ ውድድር ዘመን ያለው ደረጃ ከቅርብ ጊዜ ውድድር ዘመናት ከነበሩ በጣም የተሻለ ነው ብዬ አስባለሁ። ሰዎች ኮቢ ማይኖን ሊመለከቱ ይችላሉ። ነገር ግን እሱ እንደተሻሻለ አላስብም። ምክንያቱም በቀድሞ አሰልጣኝ ስር ባለመጫወቱ ጥሩም ሆነ መጥፎ አናውቅም ነበር ሲል ተናግሯል። ክሪስ ወርድ የቼልሲ ኮከብ ኮል ፓልመር ለማስፈረም እንደ ጆሹዋ ዚርክዚ እና ሆይሉንድ ተጫዋቾችን እንዲሸጡ ማይክል ካሪክን ጠየቀ። እንዲህም ሲል ይናገራል። ማንቸስተር ስንመለከት ካዜሚሮ እየለቀ ነው፣ ጆሹዋ ዚርክዚ መልቀቅ አለበት፣ ራስመስ ሆይሉንድም ይለቃል። እነኚህ የሽያጭ ገንዘቦች እንደ ኮል ፓልመር ተጫዋቾችን ሊያስገኙ ይችላሉ። ማይክል ካሪክ በቀጣዩ ዘመን ማንቸስተር የሚረዳው ትልቁን ነገርም ገልጿል። ማንቸስተር ዩናይትድ ከኤደርሰን በኋላ ሁለተኛ የብራዚል አማካይ ተጫዋች ለማስፈረም አቅዷል ተባለ። ማንቸስተር ዩናይትድ የቦታፎጎን አማካይ ዳኒሎ ዶስ ሳንቶስ ዲ ኦሊቬራን አገልግሎት ከሚፈልጉ ክለቦች መካከል እንደሚገኙ ተዘገበ። ዩናይትድ የአትላንታውን አማካይ ኤደርሰን ለማስፈር የተቃረቡ እንደሆነ ይታመናል። ይህም ለዓመታት ሲከታተል የቆየ ተጫዋች ነው። 26 ዓመቶች ከክለባችን ጋር የግል ውሎችን ቀድሞ ተስማምቷል። በዩናይትድ እና በጣሊያኑ ክለብ መካከል ያለው ውይይት ግን በከፍተኛ ደረጃ ላይ ነው ተብሏል። ሆኖም ኤደርሰን በዚህ ክረምት ወደ ክለባችን ይመጣ ብራዚል አማካይ ተጫዋች ላይሆን ይችላል። ማንቸስተር ስለ ቀድሞ ፎረስት ኮከብ ዳኒሎ ዝውውርም እየተዘጋጀ ነው ተብለዋል። በዚህ ወር መጀመሪያ ላይ ዩናይትድ ካዜሚሮ ለቋል። ስለሆነም የካሴን መልቀቅ ተከትሎ የመሀል ሜዳ ክፍል ውስጥ ትልቅ ክፍተት ስለሚፈጥር ነው። ከዚህም በላይ ክለቦች ለማያምነው የማኑ ጋርትም ጥያቄዎችን ይሰማል ተብሎ ኤሊዮት አንደርሰን የክለባችን ዋና ኢላማ ሆኖ ቀጥሏል። ነገር ግን በኖቲንግሃም ፎረስት የ120 ሚሊዮን ዩሮ ዋጋና ማንቸስተር ሲቲ እሱን ለማስፈረም ባለው ፍላጎት መካከል ዩናይትድ አስቸጋሪ ጊዜ እየገጠመው ነው ተብለዋል። ስለዚህ ጄሰን ዊልኮክስ እና ክሪስቶፈር ፊል አማራጭ መከታተላቸውን ቀጥሎ ከነዚህ ውስጥ አንዱ የቀድሞ የፕሪሚየር ሊግ እንዳለው ዳኒሎን ሊያመጡ ይችላሉ ተብሏል። እንደ ጎል ብራዚላዊ ጋዜጠኛ ቫለንቲን ፉርላን ገለጻ ማንቸስተር ዩናይትድ ከቦታፎጎ ሊወጣ በሚችሉ የ5 ዓመቶች ላይ ፍላጎት እንዳላቸው ገለጹ። በርካታ ክለቦች መካከል ናቸው። ማንቸስተር ኤሲ ሚላን፣ አትላንታ ነዚህ ስለ ዳኒሎ ከቦታፎጎ ጋር ጥያቄ ያቀርባል። ስለዚህ ሲል በዝውውር ገበያ ውስጥ የተካተተው የውስጥ አዋቂው በትዊተር ገጹ ላይ አስፍሯል። አማካዮቹ በፓልሜራስና በፍላሚንጎ ምራዳሪ ነው ቅድሚያ የሚሰጠው ጉዳይ ወደ አውሮፓ መመለስ ነው ሲል ጋዜጠኛው ተናግሯል። አማካይ ተጫዋቹ በሲቲ ግራውንድ 2 ዓመት ተኩል አሳልፏል። መጀመሪያ ላይ እንደ ቁልፍ ጀማሪ ሆኖ ራሱ ሳይሆን ነገር ግን በኑኖ ስፕሪንቶ ሳንቶ ዘመን የነበረው ሚና መጫቀሱ በተለይም በ2024/25 የውድድር ዘመን የደረሰበት የቁርጭምጭሚት ጉዳትም እጅጉን ጎርቶት ነበር። ስለዚህ ፎረስት በአገሮች ላይ ገንዘብ ማግኘትና በሌሎች አማካዮች ላይ ማተኮር ወሰነ። በተለይም አንደርሰንና ኢብራሂም ሳንጋሪን ሲያስፈርም ዳኒሎን መተው
ይታወሳል። ያም ሆነ ይሄ ዳኒሎ በቦታፎጎ ያሳየው አስደናቂ ብቃት በአገልግሎቱ ላይ ያለውን ፍላጎት እንደገና ነቅቶታል። ከብራዚል ክለብ ጋር ያለው ውል እስከ ሰኔ 2009 የሚቆይ ሲሆን ትራንስፈር ማርኬት ዋጋው 32 ሚሊዮን ዩሮ እንደሚሆንም ይገምታል። ውድ ቤተሰቦች ለዛሬ ምርጥ ቆይታ በዚያ በቃ። መልካም ቀን